በመንግስት ስራ በኤንጂኦ ወይም በተለያዩ የግል ቀጣሪ ድርጅቶች ውስጥ ስራ ለመቀጠር አመልክተህ ለጽሁፍ ፈተና እየተዘጋጀ ወይ እየተዘጋጀሽ ነው? እንግዳው ይህ ቪዲዮ ለእናንተ ነው። ሰላም የአዲስ ላይን ዩቲዩብ ሚዲያ ቤተሰቦች እንደምናላችሁ። በዛሬው ቪዲዮ ደግሞ ስራ ለመቀጠር ወሳኝ ከሆኑት ሂደቶች ውስጥ አንደኛው የጽሁፍ ፈተና ነው ማለት ነው። የጽሁፍ ፈተናን ውጤታማ በሆነ መልኩ መስራት የምንችልባቸውን የተመረጡ 6 ቴክኒኮችን አጋራችኋለሁ ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። የመጀመሪያው አንድ ለስራ ቅጥር ያመለከተ አመልካች ለጽሁፍ ፈተና ተጠርቶ ጽሁፍ ፈተና ውስጥ ከመግባቱ በፊት ማድረግ ያለበት ዋነኛው ቁልፍ ጉዳይ ለቅጥር እየተወዳደርንበት ያለውን የስራ ባህሪ በአግባቡ መረዳት ይባላል። ይህ ሲባል እንግዲህ የመጀመሪያውና በጣም አስፈላጊ ስትራቴጂ ነው። ይህም ያመለከትንበትን የስራ መደብ ባህሪውን፣ የሚሰሩ ስራዎችን ዲቴል እያንዳንዱ የስራ መዘርዝር በአግባቡ አጥንተን ተዘጋጅተን የምናውቅበት ሂደት ነው ማለት ነው። ፈተና ውስጥ ከመግባታችን በፊት ከሚያስፈልጉን በጣም የተደራጀ ዝግጅት ውስጥ ቀዳሚው ይሄ ነው ማለት ነው። ስለ ስራ መደቡ ረዥም ጊዜ ወስደን መዘጋጀት ማወቅ ያስፈልጋል ማለት ነው። እነዚህም ምን ሊያካትት ይችላል ከተባለ በዋነኝነት የስራ መግለጫውን ወይ ደግሞ ስራ መዘርዝሩ በተለምዶ የጆብ ዲስክሪፕሽን የምንለው ማለት እሱም በሚገባ ማጥናት፣ እሱ ላይ ያሉትን ተፈላጊ ቴክኒኮች፣ ስኪሎችን ከኛ የሚጠበቁብንን ዝቅተኛ መስፈርቶችን ማሟላታችንና እነዛ በምን አግባብ ነው የጽሁፍ ፈተና ላካታቸው ችለው የሚሉትን ዘዴዎችን እንዲሁም ቴክኒኮችን በሚገባ ማወቅ ያስፈልጋል። በአጠቃላይ የተቀመጡትን የስራ መዘርዝሩ ላይ የተቀመጡትን ቴክኒኮች፣ ስኪሎችን እና የሚያስፈልጉ ዝርዝር መስፈርቶችን በሚገባ ማወቅ፣ እነሱንም የዝግጅታችን አካል ማድረግ ያስፈልጋል። እነዚህን ነገሮች መረዳት የግድ አስፈላጊ ነው። ምክንያቱም አብዛኞቹ የፈተና ጥያቄዎች በትምህርት ህይወታችን ወይ በዩኒቨርሲቲ ቆይታችን ያገኘነውን እውቀት ላይመለከቱ ይችላሉ። ይልቁን በስራ መዘርዝሩ ላይ የተካተቱ ቴክኒኮችን ከኛ ከህይወታችንና ካለን ስብዕና ካለን አጠቃላይ የግል መረዳት ጋር ተያይዞ እነዚህን የምንተነትንበት መንገድ ቁልፍ ሚና ስለሚኖረው ማለት ነው። ይህንን ዝግጅት በቀላል ምሳሌ ለመረዳት፣ ለምሳሌ አንድ የቅጥር ሂደት ውስጥ አመልካቹ ነው የተቀረበው ሰው የህግ ባለሙያ ቢሆን ለምሳሌ ከጥያቄዎቹ ውስጥ የሚከተሉትን ሊያካትት ይችላል። በቂ የህግ እውቀት አለ ወይ? አናሊቲካል ስኪሉ፣ የትንተና ስኪሉ፣ ኢቭን የጽሁፍ ስኪላችሁ እና ሌሎች ነገሮችን የምታቀናጁበት መልክ። ምክንያቱም አንድ የጽሁፍ ፈተና ጥያቄ ላይ የምናሰፍረው እያንዳንዱ የጽሁፍ ምላሽ ያለንን እውቀት ብቻ አይደለም የሚገልጸው። ከእውቀት ባሻገር የእኛን ትንታኔና ነገሮችን የምናይበትን እይታ፣ የአጠቃላይ አናሊቲካል ስኪላችን፣ የጽሁፍ ስኪላችን እና መሰል በጣም በርካታ ወሳኝ የሆኑ ሶፍት ስኪሎችን የምናሳይበት አጋጣሚ ስለሆነ ስለዚህ የመጀመሪያው ጉዳይ የምናመለከትበትን የስራ ባህሪ በአግባቡ መረዳት፣ ለዛ ደግሞ እንደ ዋነኛ ግብዓት የሚያገለግለው የስራ መዘርዝሩ ወይ ጆብ ዲስክሪፕሽን ነው። እሱን በሚገባ ማጥናት የጥናታችን አካል ማድረግ ያስፈልጋል ማለት ነው። ስለዚህ የመጀመሪያው ወሳኙ ነጥብ ነው። ሁለተኛው ከቀጣሪ ድርጅቱ ጋር የሚገናኝ ነው። እንግዲህ ስራ ያመለከትንበት ድርጅት ባህሪው ምንድን ነው የሚለውን በሚገባ ማወቅና መመርመር ያስፈልጋል ማለት ነው። እንግዲህ ስልት ብዙ ጊዜ ተቀጣሪዎች ልብ የማይሉት ነገር ግን በጣም ትልቅ ተጽዕኖ ያለው ሂደት ነው ይሄ። እንግዲህ እነዚህን ውስጥ ምን ምን ነገሮችን ማየት ይኖርባቸዋል? ለምሳሌ ድርጅቱ ማን ነው? ምንድን ነው የሚሰራው? ተልእኮው ምንድን ነው? ዋና ዋና የስራ ዘርፎች፣ ለምሳሌ ኤንጂኦ ከሆነ ዋና ዋና ፕሮግራሞቹ ምንድን ናቸው? ፖርትፎሊዮ የተሰማራባቸው ዘርፎች ምንድን ናቸው? የሚሉትን የሚሰጣቸው አገልግሎቶች ምንድን ናቸው? እነማንን ነው ተደራሽ የሚያደርግ? በምን አይነት የስራ ስትራቴጂ ይመራል? የስራ እቅድ እና መዋቅራዊ አሰራሩስ ምን ይመስላል? ዝርዝር እሴቶቹና ቅድሚያ የሚሰጣቸው ጉዳዮችስ ምን ምን ናቸው? የሚሉት እነዚህን መሰል ከተቋሙ ጋር ከቀጣሪ ድርጅቱ ጋር የተያያዙ ማወቅ ያለባችሁን ወሳኝ ወሳኝ ነገሮችን በአግባቡ የጥናታችሁ አካል ማድረግ ይኖርባችኋል ማለት ነው። ወደ ሶስተኛው ከመሄዳችን በፊት ሶስተኛው ቀደም ብለን በቂ መረጃ መሰብሰብን የሚመለከት ነው። እንግዲህ ሶስተኛው ይሄ በቂ መረጃ መሰብሰብ የሚባለው ነገር በጣም ወሳኝ ነገር ነው። ምክንያቱም ይህ ዘዴ ለአብዛኞቹ ቀላል ቢመስልም አሁን ባለንበት ዘመን ያለ መረጃ የሚሆን ነገር ስለሌለ በጣም ውጤትን በመወሰን ረገድ ትልቅ አስተዋጽኦ ያለው ነው ማለት ነው። ስለዚህ ለምሳሌ የጥያቄው ባህሪ ምን ሊሆን እንደሚችል ከዚህ ቀደም የነበሩ ፈተናዎችን ማወቅ ከቻላችሁ እነሱን በማፈላለግ መረጃ ማግኘት ሊሆን ይችላል። ከተቻለም ጥያቄውን የሚልክላችሁ ሰው ማለት ከዚህ ቀደም የነበሩ ጥያቄዎችን የሚያጋሯችሁ ሰዎችን ማግኘት የጥያቄውን ባህሪ ለመረዳት ይጠቅማችኋል። ማለት ለምሳሌ የጥያቄ ይዘቱ ምንድን ነው? የጽሁፍ ኬዞች ይኖራሉ? መልቲፕል ቾይሶች አጫጭር መልሶች ናቸው ወይስ የተለየ አይነት ጥያቄ ቴክኒኮችን ነው ድርጅቱ የሚጠቀመው የሚለውን ለመለየት በጣም ያግዛችኋል ማለት ነው። ከዛ ውጪ በብዛት ምን ምን አይነት ጉዳዮች ናቸው በጥያቄዎቻቸው የሚነሱ የሚለውንም እንደዚሁ መረጃ በአግባቡ መሰብሰብ ይኖርባቸዋል። ከተቻለም አንዳንድ ጊዜ ጥያቄ አውጮቹ ወይም ደግሞ የፈታኝ ኮሚቴዎቹን ግለሰቦች ባህሪያቸውን፣ ስለ ፈታኝ ኮሚቴዎች ባህሪ፣ ግለሰቦች ማንነትና አጠቃላይ የትምህርት ዝግጅታቸው እነዚህን ሁሉ የሚመለከቱ መረጃዎችን ማግኘት ቀላል አይደለም። ብዙ ነገር ነው የሚያቀልላችሁ። ፈተናውን ግማሽ ያክል እንደ መግደል ማለት ነው እና በጣም መረጃ በጣም ያስፈልጋል። ስለዚህ ቅድም ባነሳናቸው አግባብ ሰዎችን በመጠየቅ ሊሆን ይችላል። ከዚህ ቀደም ተወዳድረው ወይ ደግሞ ከዛው የምትቀጠሩበት ድርጅት ውስጥ እናንተ የምታውቁት ሰው ካለ ሊሆን ይችላል። ወይ ደግሞ በቂ መረጃዎችን በዌብሳይት በተለያዩ መልኩ አሁን ያው ዲጂታል ፕላትፎርሙ ስለሚያግዝ በዚህ አግባብ በቂ መረጃ መፈለግና የምናደርገው እያንዳንዱ ዝግጅት እነዚህ መረጃዎች ላይ የተመሰረተ
እንዲሆን ያስችለናል ማለት ነው። ስለዚህ ሶስተኛው በጣም ወሳኙ ነጥብ ይሄ ነው። መረጃ በጣም ወሳኝ ነገር ነው። ስለዚህ አራተኛው የጊዜ አጠቃቀማችን በሚመለከት እንግዲህ ብዙ ሰው በተለይ ለፈተና ሲቀመጥ ማላብ ይጀምራል፣ ይጨንቀዋል፣ ፍርሃት ይለዋል እና ይሄ አብዛኛውን ጊዜ የሚከሰተው ልክ የፈተና መመሪያውን ካየን በኋላ የተቀመጠውን የጊዜ መጠን እናይና በዚህ ጊዜ መጠን ውስጥ በተለይ ደግሞ አንዳንድ ጠጠር ያሉ ብዙ ማብራሪያዎችን ትንሽ ማሰብ ማሰላሰል የሚፈልጉ ጥያቄዎች ተካተው ከሆነ እነሱን በማየት ፍርሃት ምናምን ሊጫነን ይችላል ማለት ነው። በዚህ ጊዜ ማድረግ ያለብን የመጀመሪያው ነገር መረጋጋት ነው። ጊዜያችንን እንዴት ባለ አዋጭ መንገድ ከፋፍለን ነው ልንጠቀም የምንችል የሚለውን ነገር ተረጋግተን ማሰብ ይኖርብናል። ሁለተኛው የፈተና መመሪያዎችን በተረጋጋ ሁኔታ አንብበን መረዳት መቻል አለብን። በቀጥታ ጥያቄዎቹን ወደ መስራት ከመግባታቸው በፊት እያንዳንዱ ፈተና የጥያቄዎቹ ኢንስትራክሽን ምንድን ነው፣ እዛ ጋር የተቀመጠው ነገር ምንድን ነው፣ እየጠየቀኝ ያለው ምን እንዳደርግ ነው የተፈቀደልኝ፣ ምን እንዳላደርግ ተከልክያለሁ የሚሉትን ነገሮች በሚገባ እነዚህን መረዳት ያስፈልጋል። ሶስተኛ በተቻለ መጠን ቀድሞ ቀላል ጥያቄዎችን መስራት በጣም አዋጭና በሳይንስም ብዙ ጊዜም የሚመከር ዘዴ ነው ይሄ። ለምን ጊዜ ቢያጥረን እንኳን ወደ በኋላ ላይ ቢያንስ የምናውቃቸውን ጥያቄዎችን ሰርተን ማናውቀው ይቀራል ማለት ነው። ምክንያቱም የምናውቃቸውና ውጤታማ የሚያደርጉንን ጥያቄዎች ሰርተን በአግባቡ ጊዜያችን ተጠቅመን እንድንጨርስ ስለሚያግዘን ማለት ነው። ስለዚህ እነዚህ ዘዴዎች መጠቀም በጣም ይመከራል። ይህንን ማድረጋችን በአግባቡ ጊዜያችን መጠቀም እንድንችልና መልሶችን ኢቭን ሪቪው ለማድረግ ደግመን ለማየትም በቂ ጊዜ እንዲኖረን ያስችለናል ማለት ነው። አምስተኛው መልስ አጻጻፋችን መምሰል አለበት የሚለውን የሚመለከት ነው። በዚህም ብዙ ጊዜ ምላሻችን ግልጽ፣ የተደራጀና አጭር መሆን መቻል አለበት። ብዙ ያልተንዛዛ በተለይ ኢሴ ጥያቄዎች፣ የጽሁፍ አብራራ ኬዝ ብሪፊንግ አይነት ጥያቄዎች ባሉባቸው የጽሁፍ ፈተናዎች ላይ የምናስቀምጠው እያንዳንዱ ቃል ትንታኔ በጣም ወሳኝ። ጽሁፋችን በተቻለ መጠን የሚነበብ የሚታይ፣ አቀራረባችን ደግሞ ግልጽ የሆነ የተደራጀ ስትራክቸርድ የሆነና የአናሊቲካል ስኪላችን በሚያሳይ መልኩ በትክክልም የተቀመጠ መሆኑን ማሳየት መቻል አለብን። የመጀመሪያው ነገር ግልጽነት ነው። ስለዚህ የሆነ አይነት ዙሪያ ጥምጥም አይነት ነገር መሄድ የለብንም። ለምሳሌ የፈለግነውን ነገር እናብራራ ባሰብነው ጉዳይ ላይ ብዙ መግቢያ እንዲኖረው አይመከርም። በሆነ በ3 እና በ4 ቃላት መግቢያችንን ጨርሰን አጭር የሆነ እዛ ጋር ሳይንቲፊክ ስትራክቸሩን የጠበቀ የተደራጀ ምላሽ ማስቀመጥ ይኖርብናል። እያንዳንዱ ትንታኔ ከጥያቄው ጋር የተያያዘ ነገርና ቀጥተኛ በግልጽ ሊያብራራ በሚችል መልሱ መሆን አለበት ማለት ነው። ሚዛናዊ የሆነ የተቀመጠውን ጥያቄ በአግባቡ ለማንኛውም ምክንያታዊ ሰው መልስ እንደሆነ ሊያሳምን በሚችል መልኩ መቀመጥ መቻል አለበት። ዝም ብሎ ያልሆኑ ነገሮችን ጽሁፍ ለማብዛት ብሎ መጨማመር አንደኛ አራሚዎችን በጣም የሚያበሳጭ ነገር ነው። ሌላ ደግሞ ውጤት እንድናጣ ያደርገናል ማለት ነው። ስድስተኛውና የመጨረሻው በፈተና ክፍል ውስጥ የምናሳየው ፍጹም የሆነ መረጋጋትና የራስ መተማመንን የሚመለከት ነው። ይህም ሲባል እንግዲህ ከፍ ብሎ እንዳየነው በፈተና ጊዜ ውስጥ ከሚኖሩብን መረበሾች ውስጥ አንዱ ፍርሃት ነው። ያው ይታወቃል። ጭንቀት፣ ፍርሃት፣ መርበትበት፣ መደንገጥ አይነት ነገሮች፣ ስሜቶች እነዚህ በጣም ይፈትናሉ። ነገር ግን አንድ የስራ ጽሁፍ ፈተና ተፈታኝ በየትኛውም አይነት ሁኔታ ውስጥ የፈተና ክፍል ውስጥ ሲገባ ተረጋግቶ በሙሉ የራስ መተማመን ውስጥ ነው መቀመጥ መቻል ያለበት ማለት ነው። ይሄ ብዙ ሰዎች እንግዲህ በጽሁፍ ፈተና ውጤታማ እንዳይሆኑ ከሚያደርጋቸው ምክንያቶች ውስጥ አንደኛው በቂ እውቀት እንኳን እያላቸው ግንዛቤው እያላቸው ምን ማለት እንዳለባቸው እያወቁ እንኳን የተረጋጋ ነገር ስለማየት ተረብሸው በጭንቀት በመርበትበት በፍርሃት ውስጥ ስለሚሆኑ የሚሉትን ነገር ሁሉ እስኪያሳጣቸው ድረስ በዚህ በፍርሃት ይፈተናሉ ማለት ነው። ስለዚህ ይህንን አስወግደን በተረጋጋ መንፈስ ይህንን ለማድረግ እንግዲህ የመጀመሪያው ነገር በቂ ረፍት መውሰድ ያስፈልጋል። አንዳንድ ሰው ለስራ ቅጥር ፈተና ገና ከተደወለለት ዕለት አንስቶ ራሱን በጣም ኦቨር ቢዚ ያደርጋል። በጣም ቢዚ ያደርጋል። ራሱን ተለያዩ ረፍት የለሽ በሆነ ዝግጅት ይጠምድና በቂ ረፍት ሳይወስድ ለፈተና ይመጣል ማለት ነው። እሱ ብቻ አይደለም፣ የተቀጠርንበት የፈተና አዳራሽ ወይም ቦታ ድረስ ቀድመን መገኘት መቻል አለብን። በቂ ጊዜ እንዲኖረን፣ ትንፋሽ እንዲኖረን ያስችለናል ማለት ነው። ከዚህ ውጭ ደግሞ ልከን ፈተና አዳራሽ ውስጥ ገብተን ቁጭ ብለን ፈተናውን እያንዳንዱን ፈተና በተረጋጋ መልኩና በጥንቃቄ ማንበብ መቻል አለብን። ለማዋሃድ መሞከር ማለት ማናውቀው ጥያቄ ከመጣ ደግሞ ኦኬ በቃ ማናውቀው ጥያቄ የትኛውም የህይወት ክፍላችን ውስጥ ማናውቃቸው ብዙ ነገሮች ስላሉ አዲስ ነገር አይደለም። አዲስ ነገር እኛ ህይወት ላይ የተጀመረ ነገር አይደለም። እያንዳንዱ ሰው በሆኑ አይነት ኢቭን በዘርፉ እንኳን ራሱ ስፔሻላይዝ ባረገባቸው ዘርፎች ውስጥ እንኳን ማያውቃቸው ብዙ ነገሮች አሉ። ሰዎች ነን። ሁሉንም ምድር ላይ ያለውን ነገር ሁሉ አውቀን እንደማንጨርስ ስለምናውቀው በቃ የማላውቀው ጥያቄ ከሆነ አላውቀውም። ኦኬ በቃ ለዛ ነው ብዙ ጊዜ ከት ፖይንቶች የተቀመጠላቸው እኮ ለዛ ነው። ሁሉም ሰው ሁሉንም ነገር አያውቅም በሚል እሳቤ ነው እንጂማ ከመቶ ከሆነ መቶውን ነው እንድታመጣ መጠበቅ የነበረበት። ሰዎች ፐርፌክት ናቸው የሚል እሳቤ ቢኖር ነው። ስለዚህ ማናውቀው ከሆነ አናውቀውም ነው። ያለንን ጊዜ በአግባቡ ለመጠቀም መሞከር፣ በበቂ ሁኔታ መረጋጋት፣ ረፍት መውሰድ፣ በቂ እንቅልፍ አግኝተን መምጣትና ከፈተና አዳራሹ ደግሞ ቀድመን መገኘት እነዚህን ጭንቀቶችን ለማስወገድ ይረዳናል። በመጨረሻ ግን ልክ እዛ ፈተና ላይ ስንቀመጥ በብዙ መስፈርቶች ኳሊፋይድ ናችሁ፣ ብቁ ናችሁ ተብለን እንደመጣን ማወቅና እሱን ለራሳችን ለውስጣችን ነግረን በራሳችን ተማምነን በራሳችን እምነት እንዲኖረን ያስፈልጋል። በራሳችን እምነት እንዲኖረን ያስፈልጋል። ይህ ለራሳችን የምንሰጠው እምነት፣ ክብርና መተማመን ፈተና ላይ የሚኖርብንን ፍርሃት
ጭንቀትና አላስፈላጊ የሆነ የስነ ልቦና ጫና ለማስወገድ በጣም ወሳኝ ነው ማለት ነው። በአጠቃላይ እነዚህን 6 ነገሮች ማለትም የስራ መደቡን በሚገባ መረዳት፣ ድርጅቱን በበቂ ሁኔታ መመርመር፣ እንደዚሁም ደግሞ በቂ መረጃ መሰብሰብ፣ ጊዜን በአግባቡ መጠቀምና ጥያቄዎቻችን ግልጽና የተደራጁ መሆን፣ እንደዚሁም በመጨረሻ መረጋጋትና በራስ መተማመን የሚሉ እነዚህን 6 ዘዴዎችን በጽሁፍ ፈተና ላይ መተግበር ከቻልን የጽሁፍ ፈተናችንን ውጤታማ በሆነ መልኩ መስራት እንደምንችል አልጠራጠርም። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስክመለስ ቻው።